ሰላም ሰላም ጤና ይስጥልኝ እንደምን አላችሁ ተማሪዎች። በዛሬው ዕለት ደግሞ ስለ ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንት ትምህርት እንማማራለን። ወደ ትምህርታችን ከመግባታችን በፊት ለዚህ ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ትምህርቱ ለሌሎች የክላስ ጓደኞቻችሁ እንዲደርስ ሸር ማድረግ ይጠበቅባችኋል ማለት ነው። አሁን ቀጥታ ወደ ትምህርታችን ነው የምንገባው። ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንት። እንግዲህ የማክሮ ኢኮኖሚክ ፖሊሲ ኢንስትሩመንት ምንድን ነው የሚለውን በዚህ ቻፕተር 4 የ12ኛ ክፍል የኢኮኖሚክስ ትምህርት እንማማራለን። ኢንትሮዳክሽን መግቢያ ምንድነው? ኤቭሪ ኢኮኖሚክ ኤም at achieving certain well-defined targets relative to its national income and output. የትኛውም የኢኮኖሚ አክቲቪቲ ወይም ስራ ማለት ነው ዋና ዓላማው የናሽናል ኢንካም እና አውትፑት ማመጣጠን ታርጌት ያደርጋል። ኢኮኖሚክ ኦቨር ዘ ወርልድ ኦልሶ ስትራይቭ ፎር ፉል ኢምፕሎይመንት። በዓለም ውስጥ ያሉ የኢኮኖሚክስ ጉዳዮች ስትራይቭ የሚያደርጉት ስራ አጥነትን መቀነስ ወይም ስራ ሰውን በስራ የማስያዝ ስታቢሊቲ ፕራይስ ዋጋን ስቴብል ማድረግ ማረጋጋት and equality in the distribution of income and wealth በህብረተሰብ ዘንድ ወይም በሰዎች በግለሰቦች ዘንድ በአንድ ሀገር ህዝብ ውስጥ ማለት ነው ገቢን በእኩል መጠን እንዲከፋፈል ማድረግ እና ባለጸጋ ማድረግ ወይም ሀብት ማካበት ላይ ትኩረት አድርጎ ይሰራል ማለት ነው። how do they plan to achieve all these issues? እንዴት ነው ይሄንን ልናሳካ የምንችለው ይሄን ሀሳብ የሚለውን እናያለን። how are the obstacles that targets removed? የሚገጥሙ ኦብስታክሎችን ወይም መሰናክሎችን እንዴት አድርገን ነው ማለፍ የምንችለው? what sorts of macro economic policy do they adopt? የትኛውን የማክሮ ኢኮኖሚክ ፖሊሲ ነው አዶፕት ማድረግ መልመድ ማለማመድ ያለብን? and how do this policy work? ፖሊሲው እንዴት ነው የሚሰራው የሚተገበረው የሚለውን በዚህ ቻፕተር እንመለከታለን ማለት ነው። this unit gives us introductory level answer to some of this question. Specifically in this unit we'll look at the different types of policy for controlling economic aggregate and how they function to increase output and stabilize the economy የሚለውን እነጋገራለን ማለት ነው። learning outcome ከዚህ ትምህርት በኋላ ተማሪዎች ማወቅ ያለባችሁ ነገር ምንድነው? realize the difference among the physical, monetary and income policy. በፊዚካል ፖሊሲ በሞኔተሪ ፖሊሲ እና በኢንካም ፖሊሲ መካከል ያለውን ዲፈረንስ ሪያላይዝ ማድረግ ይጠበቅባችኋል። distinguish between expansionary and contractionary physical and monetary policy አሉ። እነዛን መለየት ያስፈልጋል ማለት ነው። ኤክስፓንሽናሪ ፊዚካል ፖሊሲ፣ ኮንትራክሽነሪ ፊዚካል ፖሊሲ እንዲሁም ኤክስፓንሽነሪ ሞኔተሪ ፖሊሲ እና ኮንትራክሽነሪ ሞኔተሪ ፖሊሲ የሚባሉ እንደየፖሊሲዎቹ ባህሪ የሚቀመጡ ፖሊሲዎች አሉ። ኤክስፕሌን ሃው ኢንካም ፖሊሲ አፌክትስ ዘ አግሪጌት ሳፕላይ ኤንድ አግሪጌት ዲማንድ። ኢንካም ፖሊሲ የገቢ ፖሊሲ ማለት ነው አግሪጌት ሳፕላይን እና አግሪጌት ዲማንድን እንዴት ነው አፌክት ሊያደርግ የሚችለው የሚለውን እንነጋገራለን። አንደርስታንድ ዘ ዲፈረንስ ኤክስቼንጅ ሬት ፖሊሲ፣ ስለ ኤክስቼንጅ ሬት ፖሊሲ እንደዚሁ እናወራለን ማለት ነው። ኪ ኮንሴፕት እና ማወቅ ያለባችሁ ፊዚካል ፖሊሲ ምንድን ነው በጥሬ ቃል ማለት ነው። ፎሬን ኤክስቼንጅ ፖሊሲ ማን ማለት ነው? ኢንካም ፖሊሲ ምንድን ነው? ሚኒመም ዌጅ፣ ሞኔታሪ ፖሊሲ፣ ፕራይስ ሲሊንግ እና ፕራይስ ፍሎር ምን ማለት ነው የሚለውን በደንብ አድርገን እንነጋገራለን ማለት ነው። ስታርታፕ አክቲቪቲ why is learning about macro economic policy is important? የማክሮ ኢኮኖሚክ ፖሊሲ መማራችን ጥቅሙ ምንድን ነው የሚለውን በሚገባ ማወቅ ይኖርባችኋል ማለት ነው። እንግዲህ 4.1 definition and types of macroeconomic policy ነው። ከዚህ ክላስ በኋላ ማለትም define macroeconomic policy instrument፣ የማክሮ ኢኮኖሚክ ፖሊሲ ኢንስትሩመንት ምንድን ናቸው የሚለውን ዲፋይን መግለጽ ይኖርባችኋል። state
the general objectives of macroeconomic policy ጀነራል ኦብጀክቲቭ ምንድን ነው የሚለውን ታውቃላችሁ ማለት ነው። እና what is the macroeconomic policy from your point of view ከእናንተ አረዳድ እና ግንዛቤ ማክሮ ኢኮኖሚ ፖሊሲ ማለት ምን ማለት ነው የሚለውን ትገልጻላችሁ ማለት ነው። we know that macroeconomic analysis deals with the behavior of economics as a whole ብለናል ከዚህ በፊት። ማክሮ ስንል በጥቅል ነው respect to output, income, employment, general price level and aggregate economic variables means that aggregate supply and aggregate demand የሚለውን ተነጋግረናል። ትኩረት የሚያደርግበት ማክሮ ኢኮኖሚክ ማለት ነው። ማወቅ አለባቸው። አውትፑት ስለ ጂዲፒ፣ ኢንካም ስለ ናሽናል ኢንካም፣ ኤምፕሎይመንት ስለ ጀነራል ፕራይስ ሌቭል ኤንድ አግሪጌት ኢኮኖሚክ ቫሪያብልስ ላይ ትኩረት ያደርጋል ማለት ይተነትናል ማለት ነው። with a view to bring about desired changes in such variables, nations develop as well as developing need to adopt various economic policy analysis ማለት ነው። The policies and instruments used for the implementation vary from one economic to another and also according to the prevailing economic condition within a specific economy. The economy does not always work smoothly. ኢኮኖሚ ብዙውን ጊዜ በራሱ ማለት ነው ስሙዝ አይደለም። this because fluctuation መቀያየር አለ፣ መለዋወጥ አለ፣ up and down አለ occur in the level of economic activity በእያንዳንዱ ኢኮኖሚክ አክቲቪቲ መውጣት መውረድ አለ። at a time the economy finds itself in the grip of recession with the level of national income, output and employment are far below their full potential level. During the recession ላይ ሲሆን ኢኮኖሚ there is a lot of idle unutilized product capacity ስለዚህ ሪሴሽን ላይ ሲሆን አይዲል የሆነ ያልተጠቀምነው የተቀመጠ ፕሮዳክቲቭ ካፓሲቲ ማለት የሰው ሀብት ፋክተር ኦፍ ፕሮዳክሽን የምንለው ማለት ነው። ማሽን ሊሆን ይችላል፣ ጉልበት፣ መሬት ሊሆን ይችላል፣ ቴክኖሎጂ ኦር ስኪል ሊሆን ይችላል ማለት ነው። ፋክተርስ አር ኖት ወርኪንግ ኢን ዘ ፉል ካፓሲቲ በሙሉ አቅም ላይሰሩ ይችላሉ ማለት ነው። as a result unemployment of labor increases or along with the existence of excess capital stock. On the other hand, at a time the economy is overheated, which means inflation ሊያጋጥም ይችላል። means that inflation rising price general price level increase በሚያደርግበት ጊዜ ኢንፍሌሽን ያጋጥማል። that's the free market economy there is a lot of economic instability. ፍሪ ማርኬት ነፃ ገበያ በራሱ ኢንስታቢሊቲ አለመረጋጋት ያጋጥመዋል። ኢኮኖሚክ ኢንስታቢሊቲ ማለት ነው። The classical economy believed that the automation mechanism works to restore stability in the economy. Recession would cure itself and inflation will be automatically controlled. እንግዲህ ክላሲካልን ኢኮኖሚስት ለክላሲካል ኢኮኖሚስቶች ከዚህ በፊት ተነጋግረናል እና ስቴብል እንዲሆን ኢንፍሌሽን ኮንትሮል ማድረግ እንደሚገባ እንትን ይናገራሉ። However, the empirical evidence 1930 the Great Depression የሚባለው ማለት ነው took place in the Western capitalist economists shows that no such automotive mechanism work bring about stability. የትኛውም አይነት አውቶሜሽን ሜካኒዝም ኢኮኖሚ ስቴብል ሊያደርገው አይችልም ሚል ተነስቷል በግሬት ዲፕሬሽን ወቅት በ1930 ማለት ነው። That's why Keynes argued for government intervention to cure depression and inflation by adopting appropriate tools for macroeconomic policy as unit 1 is learned. ስለዚህ በዩኒት 1 እንደተነጋገር ነው ኪያንስ አርጊው ያደርጋል የመንግስት ኢንተርቬንሽን ፖሊሲ ያስፈልጋል ብሎ ይከራከራል ማለት ነው። Every nation wants to rise the level of living. እያንዳንዱ ሀገር ማለት ነው የዜጎቻቸው ህይወት እንዲሻሻል ይፈልጋሉ። This can be attained by bringing about economic growth, which in turn depending on rising the rate of saving የቁጠባ አቅማቸው እንዲጨምር በማድረግ ኢንቨስትመንት እንደ አኮሙሌትድ ካፒታል እንዲኖር በማድረግ ስራ ይሰራሉ ማለት ነው። ኢኮኖሚ ግሮዝ እንዲመጣ ይሄ ደግሞ በዚህ ዲፔንድ ያደርጋል በሴቪንግ በኢንቨስትመንት እና ካፒታል አኮሙሌሽን ላይ ዲፔንድ ያደርጋል። In this regard, macroeconomic policy can play a useful role in rising rates of saving and investment, ensure rapid economic growth. የተሻለ ራፒድ የሆነ ኢኮኖሚ ግሮዝ ይምጣ ከተባለ ሴቪንግ ቁጠባና ኢንቨስትመንት መበረታታት አለበት ማለት ነው።
the general objectives of macroeconomic policy achieve የማክሮ ኢኮኖሚክ ፖሊሲ ጀነራል ኦብጀክቲቭ ምንድን ነው? አንደኛው ማክሲሙም ፊዚብል አውትፑት ነው። ሁለተኛው ሃይ ሬት ኦፍ ኢኮኖሚክ ግሮዝ፣ ሶስተኛው ፉል ኤምፕሎይመንት ነው። ፕራይስ ስታቢሊቲ ነው። ኢኳል ኢን ዘ ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ፣ ሄልዚ ባላንስ ኦፍ ፔመንት ነው። እነዚህ የተዘረዘሩት ሜን ኦብጀክቲቮቹ ናቸው። ማክሲሙም ፊዚብል አውትፑት፣ ሃይ ሬት ኦፍ ኢኮኖሚክ ግሮዝ፣ full employment, price stability, economic in the distribution of income and wealth, a healthy balance of payment. እነዚህ ኦብጀክቲቭ አቺቭ ለማድረግ ማለት to achieve these objectives, different types of macroeconomic policy means physical, monetary income and foreign exchange policies are adopted. እነዚህን ከላይ የተጠቀሱትን ግቦች ለማሳካት ፊዚካል ፖሊሲ፣ ሞኔታሪ ፖሊሲ፣ ኢንካም ፖሊሲ ኤንድ ፎሬን ኤክስቼንጅ ፖሊሲ አዶፕት ይደረጋል፣ ተግባራዊ ይደረጋል፣ ህግ ይወጣላቸዋል ማለት ኦፍ ዘስ ፖሊሲስ ኤንድ ዜር ኢንስትሩመንት አር ዲስከስድ ቢሎ። አክቲቪቲ 4.1 እንግዲህ ዋት አር ዘ ሜን ኦብጀክቲቭስ ኦፍ ማክሮ ኢኮኖሚክ ፖሊሲ የሚለውን ከላይ የተነጋገርናቸው ስለሆነ በግልጽ መጻፍ ትችላላችሁ ማለት ነው። እንግዲህ ተማሪዎች ስለ ኢኮኖሚክ ፖሊሲ ይህን ያክል ከተነጋገርን በሚቀጥለው ደግሞ ስለ ፊዚካል ፖሊሲ እና አስፈላጊነት ዙሪያ ላይ በደንብ እንነጋገራለን። እንግዲህ የዩቲዩብ ቻናሉን ሰብስክራይብ ማድረግ፣ ለጓደኞቻችሁ እንዲደርስ ደግሞ ሼር ማድረግ ይጠበቅባችኋል ማለት ነው። ለዛሬ